ምን ይጠቅመሃል ማደር ከንባዬ ካይኖቼ መሃል ምን ይጠቅመሃል የከፋኝ ነው። ምክንያቱም ሌላ ነገር የጀመርክ እየመሰለኝ ነው። ምን እጀምራለሁ? ከኔ ውጭ ህይወት ራሴን ሆኜ መኖር ያስደበርኩ ነገር አለ። ፍቅር ታውቃለህ አባሽን ደብር ያለው ከኔ ጋር ምድር ሰው በዚህ ልክ ለዚህ ነው ተመሰሽ መጣ አንድ የረበሽው ይሄንን ለመንገር ነው። ይሄን ነገር ነው። አንተም እንደዚህ አይነት ሀሳብ ውስጥ ትሆናለህ ብዬ ስላሰብኩ ከዛ ቆንጆ እራት እንበላለን ብዬ ነበር ያሰብኩት። እኔና አንቺ እኮ እንደተጋባን ነው ማለት ነው። የራሳችንን ታይም አሳልፈናል። ስለዚህ እና የራሳችንን ታይም ሳናሳልፍ ሌላ ልጅ ከልጅ ጋር አብረን እናሳልፋለን። መቼ ነው ታይም ነው ተቀጣው አንተን ላተርፍ ብዬ። ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነን። ዛሬ በአዲስ ቪዲዮ መጥተናል። ለየት ባለ እኔን ለመናገር ዛሬ በጣም ደስ ብሎኛል። ምክንያቱም ስሜቴን ለዮዩሻ ከእናንተ ጋር አብሬ ላካፍለው ልነግረው ስለሆነ ለረጅም ጊዜ ለወራት በውስጤ ያስኩት ነገር ስለነበረ ዛሬ ግን ከእናንተ ጋር አብሬ ዮዩሻዬም እኔ የማስበው ሀሳብ ዮዩሻዬ ጋርም አለ ብዬ አስባለሁ እና ዛሬ እንግዲህ የሚሰማኝን ስሜት በውስጤ ለረጅም ጊዜ የያዝኩትን ስሜት ለዮዩሻ ከእናንተ ጋር አብሬ ልነግረው ነው እና በጣም ደስ ብሎኛል። ምንድነው ያሰብኩት? ከኋላዬ እንደምታዩት አሁን መሸት እያለ ነው። ዮዩሻዬም መምጫው ደርሷል። ስለዚህ ምንድነው ያሰብኩት? ልክ ሲመጣ ቆንጆ የፍቅር ምሽት እንድናሳልፍ አስቤያለሁ። ከዛ በፊት ግን እኔ ከእናንተ ጋር አብሬ ልነግረው ያሰብኩት ሀሳብ አለ። እንግዲህ የመጀመሪያ ልጃችንን ስንወልድ ህይወታችን አንድ ስቴፕ ተቀይሯል። እውነት ለመናገር ልጅ በጣም ደስ የሚል ነገር ነው። በጣም ብዙ ደስ የሚሉ ነገሮች አሉት እና አንድ ስቴፕ ልጃችንን ከወለድን በኋላ አንድ ስቴፕ ከፍ ብለናል። ደስ የሚል ነገር አለው ልጅ ከወለድን በኋላ። አሁንም ዳግም አንድ ስቴፕ ደግሞ ከፍ እንድንል ደስ የሚል ጊዜ እንድናሳልፍ ብቻ እኔ ዝግጁ ነኝ እውነት ለመናገር እና ዝግጁ የሆንኩበትን ነገር ደግሞ እሱ መጥቶ ከእናንተ ጋር ለእሱ ልነግረው አስቤያለሁ እና ሴት እንግዲህ እናት ከሆናችሁ ታውቁታላችሁ የልጅን ስሜት። ልጅ ስትወልዱ ምን እንደተሰማችሁ፣ አሁን ልጄን ሳየው ምን እንደሚሰማኝ እኔ እንጃ ልነግራችሁ አልችልም። በጣም ነው ደስ የሚለኝ። እናቶች ትረዱኛላችሁ ብዬ አስቤያለሁ። ስለዚህ ዛሬ በውስጤ ሳመላልስ የነበረን ነገር ለዮዩሻ ከእናንተ ጋር አብሬ ላካፍለው ነው። እንግዲህ መጀመሪያ ራት ጋብዤው ወይም ደግሞ ከራት በፊት ይሻላል መሰለኝ አይደለ? ብቻ የውስጤን እነግረዋለሁ ማለት ነው። ሀሳቤ እንደሚቀበለኝ እርግጠኛ ነኝ። እሱም ውስጡ ሲመላለስ የነበረ ነገር ነው ብዬ አስባለሁ። ስለዚህ ከእናንተ ጋር አብሬ የተሰማኝን ስሜት እነግረዋለሁ ማለት ነው። ከዛ በኋላ ቆንጆ የፍቅር ምሽት፣ ቆንጆ ራት ሰርቻለሁ። እየመሸ ነው አሁን። እንግዲህ አብረን እናሳልፋለን ማለት ነው። አብራችሁን ሁኑ። የእሱንም ሀሳብ እስቲ ምን እንደምለው ከእናንተ ጋር አብሬ የእሱንም ሀሳብ እንሰማለን ማለት ነው። እንደዚህ ደመቅመቅ ብዬ አምሮብኝ ቆንጆ ሆኜ እየጠበቅኩት ነው። እንዲሁም ደግሞ ቆንጆ ራት ሰርቻለሁ። እኔ የፈለግኩትን ነገር ማለትም በውስጤ እያመላለስኩ ያለሁትን ነገር ደግሞ ነግሬው በጣም ደስ እንደሚለው ማለት ዋናው የኔ ፍቃደኝነት ነው ብዬ አስባለሁ። የእሱም ፍቃድ ያስፈልጋል በእርግጥ ግን እኔ ዋናው ነኝ ብዬ አስባለሁ እና የኔ ፍቃደኝነት ነግሬው ሀሳቤን ከእናንተ ጋር ነግሬው አብራችሁ የምትሰሙት ይሆናል። ከዛ በኋላ እሱም ተደስቶ ቆንጆ ራታችንን በልተን ወይናችንን እየጠጠን ቆንጆ ምሽት እናሳልፋለን። አብራችን ሁኑ። እሱም በጣም ደስ እንደሚለው እርግጠኛ ነኝ። እንግዲህ የመጀመሪያ ልጃችንን ወልደናል። አሁን ደግሞ በደንብ በዛ ምንንበት ጊዜ ነው። ዛሬ ደግሞ የምንወስንበት ጊዜ ነው ብዬ አስባለሁ። እንግዲህ አብራችን ሁኑ። እኔ በጣም ኤክሳይትድ ሆኛለሁ። አብራችን ሁኑ። እሱ ደግሞ መጥቶ ደስታችንን ማለት በቃ ውሳኔያችንን ከእናንተ ጋር አብረን እናስበዋለን፣ እንወስነዋለን፣ እናልመዋለን ብዬ አስባለሁ። አብራችሁን እንግዲህ ጓጉቻለሁ በጣም። ቆንጆ ራታችንን እየበላን ደግሞ እናወራቸዋለን። ጎኔ ያለ ይመስለኛል እንዴት እንደምወድ እንዴት እንደማፈቅር ማን ይረዳልኛል ያውቅልኛል ስታስበው ደሞ የሸሸው ካንተ ውዴ ድንገት ከንቶኝ ብመጣ
ሃይ እንኳን ደህና መጣ። እንዴት ነሽ? አማን ነው? ደህና ነሽ? ምንድን ነው? ምንድን ነው እንደዚህ አምሮብኛል? በጣም ምንድን ነው ቴክስቱ? ወደድከኝ? ማለት ቴክስቱ ምንድን ነው? ኮሌጅ በኋላ እንደዚህ ዘንጬኝ ታውቃለህ? ኧረ ሁሌ እኔ ሚስቴ ነኝ ቆንጆ። ኧረ በስመ አብ እንደዚህ ነው። ስራ አሪፍ ነበር። እግዚአብሔር ይመስገን። የሄድክበት ተሳካል? ምንድን ነው እንደዚህ ያራራችኝ ቴክስቱን? ታዩ ችግር የለውም። እኔ አልቅልህ ምነግርህ ነገር ነው። ከባድ ነው ዛሬ አለ። ምንድን ነው? ቆየ እዚህ ጋር ይሆንና ምንድን ነው ደግሞ ያ ዛሬ ማርዬ ቆንጆ የፍቅር ምሽት እንድናሳልፍ ፈልጌያለሁ። እኔና አንተ ብቻ ማለት ነው። የሚደገፍ ነው። በጣም የሚጣፍጥ ደግሞ እራት ሰርቼልሃለሁ። ምንድን ነው እርፏል? አይ ደስ የሚል ነገር እንዴት ሰዓት አይሰጥም አቅርቢና ወይ ከማቅረቤ በፊት ግን ማርዬ ልነግርህ ያሰብኩት ነገር አለ። አንተም በጣም ደስ እንደሚልህ እርግጠኛ ነኝ። ምንድን ነው? ዲቪ ደረሰሽ? ምንድን ነው? ዲቪ አይደለም ማርዬ፣ እንዲህ ከዲቪ ይበልጣል። በጣም ትልቅ ነገር ነው የምነግርህ። ግን አንተ ሀሳቤን እንድትቀበለኝ ከዛ ደግሞ የአንተንም ሀሳብ ደግሞ መስማት ፈልጋለሁ። እንዲህ ፋወለሽ? አዎ ማርዬ። እሺ ንገሪኝ። እሺ መቀመጥ እችላለሁ ወይስ ቁሜ ነው የምትነግሪኝ? ያለ ምንድን ነው? የእኔ ቆንጆ ማር ወይ እኔ አልወድም ታውቂያለሽ። ወደ የሚቆርጥ ነገር አልወድም። እሺ አምሮብኝ አላማረብኝ? በጣም ነው ያማረብሽ። እመቤቴ ወደድከኝ? ከዛ ደግሞ በጣም ቆንጆ እራትም ደግሞ አለ። አጭር ቀሚሱ እኮ ያምርብሻል። ግን ለምንድን ነው ብዙ ጊዜ የማታደርጊው? ማለት ከጉልበት በላይ እንትን አልሽኝ እኮ ምን የሆነ ኤኒዌይስ አሁን ማር የሆነ ብላት እኔ ሀሳቤ እንደሱ ነው። ልንገርህ ቶሎ ማርዬ፣ ለረጅም ጊዜ በቃ ለወራት ሳስበው የነበረ ነገር ነው የምነግርህ ዛሬ። እኔ ቤት ውስጥ አልኖርም። እንዴት ነው ማለት የለውም? እንዴት ረጅም ጊዜ ስትጨነቅበት ሴት አይደለ? ያው በውስጥ የማስባቸው ነገሮች አሉ። ዛሬ ደግሞ ያንን ነገር በውስጥ ሳስብ የነበረውን ነገር ለአንተ ልነግርህ ነው። ሀሳቤ እንደምትቀበለኝ አንተ በውስጥ እንደሚኖር እርግጠኛ ነኝ። አፌ ምራቅ በምራቅ ሆነ እንዴ? የሆነ ጓጓ ልንገርህ። እሺ ከዛ ነግሬ አውርተንበት ከዛ ደግሞ እራታችንን ደስ የሚል ጊዜ እናሳልፋለን። እሺ ምንድን ነው ሀሳቤ? ምን መሰለህ? አንዬን ስንወልድ እንዴት ደስ የሚል ህይወታችን እንደተቀየረ፣ በጣም ደስ የሚሉ ነገሮች እንደተፈጠሩ ታውቃለህ። እግዚአብሔር ይመስገን። እግዚአብሔር በበረከት ሞልቶናል ከመጀመሪያ ልጃችን በኋላ እና ረጅም ጊዜ ሳስብ ነበረ። ልጃችን ደግሞ 1 ዓመት ሆኖታል አይደለ? ስለዚህ አባቴ አሁን ደግሞ ለልጃችን ወንድም ወይም ደግሞ እህት የምንሰጥበት ሰዓት ነው ብዬ አስባለሁ። ምክንያቱም አንዬም አድጓል። ስለዚህ እኔ ሚስትህ ለሁለተኛ ልጅ ዝግጁ ነኝ። ለዘኔ የፈለግኩት ምን ማለት ነው? በቃ ለሁለተኛ ልጅ ዝግጁ ነኝ ማርዬ። በቃ አሁን ሁለተኛ ልጅ የምንወልድበት ታይም ነው። እግዚአብሔር ከፈቀደ ሁለተኛ ልጅ በቃ ማርገዝ የምፈልግበት ሰዓት ነው። ይሄ ልነግርህ ነው እንደዚህ የተጨነቅኩት። ይሄ ነው ያዘለለሽ? አዎ ማርዬ። ደክሞኝ እኮ ነው የገባሁት እንዴ? እና ደክሞኝ ገብቼ ደስ በሚል ነገር መቀበጥ ሲገባሽ በእንደዚህ አይነት ነገር ነው የምትቀበይኝ? ይሄ መጥፎ ነገር ነው እንዴ? አንቺ ለራስሽ አታስቢም እንዴ? ማለት ለራስሽ አታስቢም እንዴ? ማርዬ እኔ እኮ በጣም ረጅም ጊዜ ሳስብበት የነበረ ነገር ነበር። አንተ ይሄ ነገር አትፈልገው? አለመፈለግ አይደለም። ለራስሽ አታስቢም? ለራስሽ ሰዓት መስጠት አትፈልጊም? እኔ እና አንቺ ማሳለፍ የምንፈልጋቸው ብዙ ነገሮች አሉ አይደል እንዴ? እና አኑዬስ የራሱን ታይም የራሱን ጊዜ ማሳለፍ የለበትም እንዴ? ማርዬ ሌላ ልጅ ስለወለድን የራሳችንን ጊዜ አናሳልፍም ማለት ነው? ልጃችን የፈለገውን ሰዓት ማሳለፍ አይችልም እንዴ? ሁለተኛ ልጅ ለምን ይገድበናል? ይከለክለናል? ይሄ አሁን ይሄ ያዘለለሽ ይሄ ነው እንዲያስፈነጠዘሽ ምናምን። ምክንያቱም በአንተም ውስጥ ይሄ ነገር አለ ብዬ ስላሰብኩ ነው። ትገርሚያለሽ አይደለም? በምን አይነት ልክ ነው የምታስቢው? ማለት እንዴት ነው የምታስቢው? ለራስሽ ሰዓት መስጠት የለብሽም?
ለራሴ ሰዓት እሰጣለሁ፣ ግን ደግሞ ከልጆቼ ጋር አብሬ እኔ አንድ ልጅ ብቻ ነው እንደ መውለድ አሰብህ አንተ? እኔ እና አንቺ እኮ እንደተጋባን የወለድነው አይደለ? የራሳችንን ታይም አሳልፈናል። ስለዚህ እና የራሳችንን ታይም ሳናሳልፍ ሌላ ልጅ ከልጅ ጋር አብረን እናሳልፋለን። መቼ ነው ታይም የሚሆነው? ሁሉን ታይማችንን ከልጅ ጋር ነው የምናሳልፈው። ይሄ አሁን ለብቻችን ጊዜ እንድናሳልፍ አይደል እንዴ? ይሄ ነው እንደ ጊዜ ማርዬ ምን ሆነሃል? ፍቅር እኮ አንተ ውስጥ ምን ነገር አለ? ደስ የሚል ነገር ተፈጠረ ብዬ እንዲዘሉ እንዲ አሁን የለበሽው ይሄንን ለመንገር ነው። ይሄን ነገር አንተም እንደዚህ አይነት ሀሳብ ውስጥ ትሆናለህ ብዬ ስላሰብኩ ከዛ ቆንጆ እራት እንበላለን ብዬ ነበር ያሰብኩት። አይ ነገሩ ቆንጆ እራት ያስበላል ብለሽ ነው የምታስቢው? ቆይ ምንድን ነው ያሳሰበሽ? ሁለተኛ ልጅ ብንወልድ ምንድን ነው ነገርኩሽ እኮ እኔና አንቺ እንደተጋባን ነው የለርና አይለና የራሳችንን ታይም አሳልፈናል በሚል እኔ እናንተ በፍቅር 10 ዓመት አይደል እንዴ ቆየ ነው እኮ እግዚአብሔር ይመስገን እኮ በቃ ያንን ሁሉ የፍቅር ጊዜ አይበቃም? አሁን ደግሞ ከልጆችን ጋር ፍቅር የምናሳልፍበት ጊዜ ነው የፈለግነው። እኔ ራሳችንን ሰዓት ከፈለግን ደግሞ ወጥተን እናሳልፋለን። ለራስሽም አስቢ ማለት ምን ያሳሰበ ጊዜ መስጠቱ ብቻ ነው ያሳሰበ አይደለም። እኔ አይደለሁ እንዴ እንትን የምለው ለሱም ችግር የለውም ማርዬ። አሁን ሀሳቤን ተቀበለኝ ፍቅር፣ አንተ ውስጥም ያለ ነገር ነው ብዬ አስባለሁ። ለራስሽ አስቢ፣ ለራስሽ ሰዓት ስጪ። እንዴት ነው የወለድሽው? ችግር የለውም። ብዙ ነገር እኮ አሳልፈናል አይደል እንዴ? ከልጄ ጋር ጊዜ አሳልፋለሁ። ብዙ ማሰብ ይከብድሻል ማርዬ። እኔ አይደለሁ እንዴ የወሰንኩት ፍቅር? እኔ ሰውነት ላይ የሚካሄድ ነገር አይደለ ከእግዚአብሔር በታች። ስለዚህ እኔ ዝግጁ ነኝ ማርዬ። አንተም ውስጥ ያ ነገር ነው። ስሚኝ ማር፣ በስተን ማየት አትፈልግም? ልጆቻችን እርስ በርስ ሲጫወቱ ማየት አትፈልግም? እሱ ማለት ነው ጊዜ ያለው ለሁሉም። አንቺ ለራስሽ ማለት ነው ፊዚካሊ መጠንከር የለብኝም ብለሽ ታስቢያለሽ? በቃ ይኸው ጠንክር ያለው ይበቃኛል። ስሜትሽ መዘጋጀት የለበትም ማር። ለምን በእኔ ታሳብባለህ? እኔ ፈቃደኛ ነኝ። እኔ ሰውነቴ ዝግጁ ነው አይደል? አለኝ ይበቃኛል። እንዴ ሰው በስንት ነገር አይደል እንዴ ስንት ልጅ ወልዶ የሚያሳድገው። ሰውነትሽን አጠንክሪ፣ ፕላስ ደግሞ ማንነትሽን። ይሄ በቃ አይደለ ወልደሽ ብዙ ነገሮች የተፈጠሩ ነው። እሱ ላይ ሳታልፊ ሌላ ነገር እኔ እና አንቺ ያሳልፈናል። አትንኪኝ ሰሚኛ በኔ አለማርዬ ስሚኝ፣ ስለራስሽ አስቢ። ፋይናንሻሊም እንትን በቃ ራስሽን መቻል አለብሽ። ምን ሆነሽ ነው? እንዴት ነው የምታስቢው እንዴ? እኮ ሌላ ነገር መስሎኛል። አሁን ይሄ አሁን እንደሚያስብል ጉዳይ ነው እንደዚህ እንትን ከዚህ በላይ ምን ነገር አለ? አብረን በትዳር እያኖርን አይደለ? ልጅ ወልደን አይተነዋል አይደል? አይተነዋል እኮ እግዚአብሔር። ታዲያ ምን እንትን ይባል? ልጅ እንውለድ ከማለት የሚበልጥ ነገር አለ? ምን ደስ የሚል ነገር አለ? እስቲ ልጅ ወንድም ሲያገኝ፣ ልጅ እህት ስታገኝ፣ አብራት የምትጫወተው ነገር ሲያገኝ ደስ አይልም? እኔ ዝግጁ አይደለሁም። የምርህን ነው? አዎ እኔ ዝግጁ አይደለሁም። አንተም ግን ተመሳሳይ ሀሳብ ውስጥ ነው ብዬ አስቤ ነበር፣ ግን ተሳስቻለሁ። አይደለም እንጃ እንዴት እንደምታስቢው አላውቅም። እኔ ዝግጁ አይደለሁም ለመናገር። አንተ ለራስሽ አስቢ እንጂ ምን ሆነሽ ነው? ስንት አይነት ነገር እያሳለፍን አይደል እንዴ? ማርያም ለግድ የለም እኔ ፍቅር ያው ስማኝማ ፍቅር ልጃችን ሁለተኛ ልጅ ሲያገኝ ወንድም ሲያገኝ እህት ሲያገኝ አብረው ሲጫወቱ እሱን አስበው ፍቅር ሳላስ ጊዜ ያለው ኃላፊነቱን ወስዳለሁ። በቃ ምንድን ነው የከበደው ነገር ነኝማ ችግር የለውም። በእንዲህ ስሜትሽ ሲሞሽ እኔ ዝግጁ ነኝ ፍቅር እየተረዳኝ ስሜቴ እኔ ዝግጁ አይደለሁም። ምንድን ነው የደበረ ነገር አለ? ከኔ ጋር አብረህ እንደዚህ አይነት ህይወት ማሳለፍ አትፈልግም? እያሳለፍን አይደል እንዴ አሁን? እና ምንድነው ምንድነው ፈልጊው? ምንድነው ችግርሽ? ማር ምን ደስተኛ አይደለህ በህይወትክ? ንገረኝ ፍቅር፣ በእኔ ደስተኛ አይደለህ? ማድረግ የምፈልጋቸው ነገሮች አሉ። ምን አለ ከልጅ በላይ? ሰጠን እኮ ከልጅ ጋር ታደርገዋለህ። ልጅ ሲመጣ ነው እንደውም ያሰብከው ሀሳብ የሚሳካው። እኔ ዝግጁ አይደለሁም። በቃ እንዴ ማር ምንድን ነው ከኔ የጎደለ ነገር አለ? እኔ ደስ አትወደኝም ፍቅር? እንዴት ነው ማርወድሽ እኮ? እሺ ምንድን ነው? እንዴት ነው የምታስቢው አሁን? ምንድን ነው ማርዬ? በማርያም ምን ያረኩት ነገር አለ? ምን ውስጥህ ምን እያሰበ ነው? ንገረኝ እስቲ። ሁለተኛ ልጅ የማትፈልግበት ምክንያት ምንድን ነው? በአንድ ልጅ ነው መቀመጥ የምትፈልገው? ምን የጀመርከው ሌላ ምን ያሰብከው ነገር አለ? አንድ ልጅ ብቻ ወልደህ ነው መቀመጥ የምትፈልገው? እሺ ቁጭ ብለህ አውራኝ ማርዬ። ምንድን ነው ቆይ አልገባኝም። እኔ ይታየኛል ላስበዋል። በስተን 3-4 ሆነ
እኔ 50 ምን ግን እኔ በቃ እኔ ዝግጁ አይደል። ምን ይጠቅምሃል? እኔ ያስደበርኩ ነገር አለ ፍቅር? ምን ሆነሽ ነው አባሽ? ንገረኝ እኮ ተነሽ ከመሬት እና ደብሬሃለሁ። እሺ ከኔ ጋር ህይወት ማሳለፍ አትፈልግም? እያሳለፍን አይደለም። እሺ ምንድን ነው ፍቅር? በማርያም ንገረኝ። አታስከፋኝ። እኔ ቆንጆ ምሽት እናሳልፋለን ብዬ አስቤ እኮ ነበር። አባ በማርያም እሺ በለኝ በእናትህ። ምን ሆነሻል? እየከፋኝ ነው። ምክንያቱም ሌላ ነገር የጀመርክ እየመሰለኝ ነው። ሁሉ ምን እጀምራለሁ? እሺ ምን አለ ከኔ ውጭ ህይወት? ምን አለ ከልጅ ውጭ? እኔ ለዚህ ዝግጁ አይደለሁ። ለምን? ምን ምክንያት አለ? ብዙ የሚጎሉ ነገሮች አሉ። ከኔ ጋር ያሳለፍከው ህይወትን አልወደድከውም? ከልጅ ጋር ያለህን ህይወት አልወደድከውም? ንገረኝ ማር በእናትህ። ወዴት ነው የምታስቢው? ደስተኛ ሆኜ እኮ ነው እየኖርኩ ያለሁት አይደል እንዴ? ግን ዝግጁ አይደለሁም። በቃ አንቺም ዝግጁ አይደለሽ። እኔ ዝግጁ ነኝ። አይደለሽ? አንተ ዝግጁ ያልሆንክበትን ምክንያት ንገረኝ። አንቺም ዝግጁ አይደለሽም። ዝግጁ ነኝ እኔ ዝግጁ ነኝ። አንተ ግን ዝግጁ ያልሆንክበት ምክንያት ካለ ንገረኝ። ምን የጀመርከው ነገር አለ? ማርያም እሺ በለኝ በእናትህ። እሺ አታስጨንቂኝ። እሺ ወደ ውስጥ ሌላ ነገር ቢኖርም በቃ እንደዚህ ነው። እንዴት ሆኖ? ምን ማለት ነው እኮ አንተ ማለት እኔ እርጉዝ ነኝ ብለህ ራሱ እንዴት ትሪት ልታደርገኝ እንደምትችል እኮ እያሳየኸኝ ነው ያለኸው። ምን ማለት ነው? እኔ አልገባኝም ነገርሽ ሁሉ። በቃ ዝግጁ አይደለሽም? ዝግጁ አይደለሁም። እሺ ሆኜ ቢሆንስ ምንድን ነው የምታደርገው? እንዴት ሆኖ ነው የሚሆነው? እንዴት ሆኖ ማለት አልገባኝም። ከኔ ጋር ህይወት ማሳለፍ አትፈልግም? ፊውቸር እያሰብክ አይደለም ከኔ ጋር? ምንድን ነው እሺ የጀመርከው ነገር አለ? ፍቅር ምንም ደስ እያለኝ አይደለም። እኔ ያሰብኩት ሌላ፣ አንተ ያሰብከው አንተ ሌላ ነገር ላይ ነህ። ትጠረጥሪኛለሽ እንዴ? እንዴት ነው ታስብ? ኖሮስ ቢሆን ምንድን ነው የምታደርገው? እንዴት ሆኖ ነው የሚኖረው? መኖር ታውቃለህ፣ ልምዴ ነበር። ታዘብኩት ይሄን ምድር ጣፋጩም ጊዜ ሲመር ከኔ ጋር ህይወት አታስብም ማለት ነው? ከኔ ጋር ያሳለፍከው ህይወት ልክ አይደለም ማለት ነው? አልወደድከውም ማለት ነው? ጉዳይ መምሰል እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተርፍ ብዬ ሰው በዚህ ልክ ለዚህ ነው ተዘጋጅተሽ መጣሽ። ውሃ የቆጠርከኝ ከበረሃ ተረዳሁት ሞኝነቴን ድንገት ሳጣው ካንተ እምነቴን ህመምስ ይጎዳል ምንኛ ቢችሉት እንደ ደስተኛ ሐዘኔን